እኔ እኮ ይገርመኛል አርሰናል ሊጉን ዶሚኔት አድርጎ እያንዳንድሽን በሜዳሽ ከሜዳ ውጪ ከሜዳሽ በሜዳ ውጪ እንዲህ ያሻሽ ቀጥ ብሎ በምርጥ አቋም ላይ ሲሄድ አይ አርሰናል እኮ ችሎ አይደለም ሊጉ ደክሞ ነው ሲቲ ደክሞ ነው ምናምን አሁን ደግሞ ነጥቡ ጠበብ ሲል አይ አርሰናል ዋንጫ ይበላም ሲቲ መጣልሽ ምናምን ምን አገባ ለምን ባናት እንዲህ እንዳትቆምም ለምን አትቆምም አርሰናል በዚያ ዋንጫ ይበላው እንዲህ ባናት ለምን አትቆምም ምንም ፕሬሸር ምናምን ይባል ነገር ምንድነው ፕሬሸር ጀመው ዛሬ አስገብቶ ብሬንትፎርድ እንዴ የዋንጫ ቲም መሆኑ ምን ጋር ነው ብሬንትፎርድ አስገብቶ እንዲህ ልጥፍ አድርጎ ፈንደደረው ካሰጣት እንዴ ምኑ ጋር ነው እድሜ ልክ ስቋጠር ትኖራላታለህ አርሰናል ዋንጫ በዚህ ዓመት ይበላል እንዲህ ቅጠል ጫስ ተላታል እንዴ በዚህና በዚህ ጭስ ይወጣል እንጂ አርሰናል ሻምፒዮን የሚሆነው አርሰናል ሻምፒዮን እንዲህ ባናት ትቆማታለህ ድል ለአርሰናል ጀመው ዛሬ ግዴታ ነው ሻምፒዮን መሆን አለባችሁ በዚህ እንግዲህ አቡዬ የሕክምና ውጤት የሚለው ከሆነ ፍሬ በጣም ተጎድቷል ወየን ላይ አትቋጥር ማን ትሆናለህ ሻውን ዛሬ ከብሬን ታሉ ሻውን ትቋጥራለህ መጠርጠሩስ ዱክዬ መጠርጠሩስ ወያላ ሰው ነው እንዴ ወያላ ዋንጫ ከሚበላ እኔ ቅርብኝ ፈዳ በቃ እንደዚህ ምን ላይ ነው ወያላ ሰው አለ እንዴ ሰው ጠጉር እንዳይቆረጥ እየቋጠረ ቲም ላይ እንተላለኝ ይፍራጣት እንጂ ይቋጥራታል ይፍራጣት መሪ ስትሆኑ እኮ የሁሉንም ጨዋታ አይታችሁ የሁሉንም ሰው ውጤት አይታችሁ ነው ከዛ በኋላ እናንተ የምትጫወቱት። ፕሪሚየር ሊጉ ራሱ የነን ፊክቸር ሲያወጣው አርሰናል በቃ በዚህ ጊዜ መሪ መሆኑ ስለማይቀር በቃ የሁሉንም ጨዋታ እና የሁሉንም ውጤት አይቶ ከዛ ከብሬንትፎርድ ይጫወታል ብሎ ነው ሐሙስ ላይ ያደረገው። ለማንኛውም ዛሬ ምሽት 5 ሰዓት ላይ ብሬንትፎርድ ከአርሰናል የሚገናኝ ይሆናል። እንደምታውቁት የነጥብ ልዩነቱ ወደ 3 ዝቅ ብሏል። አስቶን ቪላም ሲቲን ትናንትና ማሸነፋቸውን አስመልክቶ እና ዛሬ አርሰናል ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብቷል ማለት ነው። የአርሰናል ማሸነፍ አይቀርም። ስለዚህ ያሸንፋል ብላችሁ ታስባላችሁ? በተጨማሪ ደግሞ ያው ማታ 5 ሰዓት ላይ በተመሳሳይ ሰዓት ማለት ነው አትሌቲኮ ከባርሴሎና የኮፓ ዴል ሬይ ሴሚፋይናል ወይም ደግሞ የግማሽ ፍጻሜ ጨዋታ የሚካሄድ ይሆናል። ሁለቱን ጨዋታዎች ማን የሚያሸንፍ ይመስላችኋል? ለስንት ያልቃል? ግምታችሁን ኮሜንት ላይ አስቀምጡ። ለንደን ሰማይ አንድ ትልቅ ጥያቄ እያንዣበበ ነው። መድፈኞቹ የዓመታቱን ጥማት ዘንድሮ ይቆርጡ ይሆን? ቁጥሮቹ ግን አያሸልቡም። አርሰናል በ3 ነጥብ መሪነቱን ይዟል። ዛሬ ብሬንትፎርድን ካሸነፈ ደግሞ ልዩነቱ ወደ 6 ከፍ ይላል። ይሄ በእድል የመጣ ድንገቴ ስኬት ሳይሆን ተጋጣሚን አሳምኖ በማሸነፍና ሜዳ ላይ ጥበብን በመርጨት የተገኘ ውጤት ነው። ብሬንትፎርድ የአርሰናልን መንገድ ሊገታ ይሞክር ይሆናል። ነገር ግን ታሪክ ሌላ ይላል። ባደረጓቸው 11 ግንኙነቶች አርሰናል 8ቱን በድል አጠናቋል። ያኔ እነ ቶኒና ራያ ለብሬንትፎርድ በነበሩበት ዘመን የታየችው ሽንፈት ዛሬ በአርሰናል ብረት ለበስ ጥንካሬ ተደምስሳለች። ታዲያ ይሄ ሁሉ የበላይነት ባለበት ጥርጣሬው ለምን መጣ? ምናልባት የፕሪሚየር ሊጉ ጭካኔና ያለፉት ዓመታት ጠባሳዎች ያመጡት ይሆን? የእናንተን ሐሳብ ጀባበሉኝ። ፎሎ ማድረጋችሁንም አትርሱ። መልካም ጊዜ። አሁን ሁላችሁም ኮፒ ሊንክ ታደርጋላችሁ። 19ኙም ክለብ ኮፒ ሊንክ ያደርጋል ማለት ነው። ገብቷል አይደል? ፉአዴን በራሱ ገመድ ጣልፈን እንጥለዋለን ዛሬ። አንተ ራስህ በፈተልከው ገመድ አንተ ነው አስራሃሉ ዛሬ። በቃ እንደዚህ ብዬ ነው የምቋጥረው ፉአድ፣ እንደዚህ ብዬ እንዳንተ እንደዚህ ብዬ የቋጠርኩ እስከ ሌሊቱ 7 ሰዓት እቆያለሁ ማለት ነው። እንዳይደብረ ወንድሜ እንዳይደብረ። ገበየው ቢሄድ ተካ ባልቻ በልልኛ ምረፎቃቃ ደስ ብሏችሁ ነበር አይደል? ይኸውላችሁ የአርሰናል ደጋፊዎች በመጀመሪያ ማለት ነው ቤተሰብ አካውንቴ ትክክል አይደለም፣ ጭራሽ ትክክል አይደለም። ቤተሰብ በደንብ ኮፒ ሊንክ ያስፈልገዋል። በእናታችሁ ወደ አካውንቴ ገብታችሁ ይላችሁ ቀስቷን እየነካችሁ 5 10 ኮፒ ሊንክ አድርጉልኝ። ቤተሰብ አደጋ ውስጥ ነን። ጥቂት ሳምንታት ተጎዳ የተባለው ቡካዮ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ ባለፈው ተጎዳ የተባለውም ሊያንድሮ ትሮሳርድን ጨምሮ ዛሬ ወደ ብሬንትፎርድ ስቴዲየም ተጉዘዋል። የአርሰናል ደጋፊ ፈታበል ምንም እንዳትጨናነቅ። ሃቨርትስ ተጎዳ። ሃቨርትስ መጎዳቱ እጅግ በጣም የሚያሳዝን ዜና ነው። ግን ሃቨርትስ ሙሉ አመቱን ነበረ እንዴ? እናንተ ፎቃቆች፣ እናንተ ቋጣሪዎች ስታስጠሉ ስትኮሰኩሱ በእናታችሁ አንደኛ ደረጃ ይውል ተቆጣጥረ ነው ያለነው እኮ ማለት ነው። አመቱን ሙሉ ስኳድ ይዘን አይደለም። ጉዳት ለኛ ብርቅ አይደለም። ከጉዳት ጋር እየታገልን ነው እዚህ ድረስ ነው። በጭባጫውላ ሃቨርትስ ተጎዳ። ለ1 ሳምንት ለ2 ሳምንት ነው የተጎዳው። ከዛ መጥቶ ይጨፍርባል። ምን ታመጣለህ? እኛ እኮ ይኸውልህ ለምንም ዋንጫ አይደለም የምንጫወተው። ያራዳጅ ለ4 ዋንጫ ነው የምንጫወተው። ገብቷል አይደል? ለ4 ዋንጫ እያፈራረቅን ነው የምንጠቀመው። እያፈራረቅን ቻምፒዮንስ ሊግ ላይ ያለን፣ ካራባኦ ፋይናል፣ ኤፍኤ ካፕ አለ። አርሰናል ደጋ
ደጋፊ ደግሞ ቆፍጠን በል። መጎዳቱ ያሳዝናል። ከሀቨርትን በጣም ነው የምወደው፣ በጣም ነው የምንወደው። ግን ጉዳት በቃ ለኛ አዲስ አይደለም። ከጉዳት ጋር ስተራገድ እያደረግን ነው ዘንድሮ። ጉዳትንም ተቃራኒ ቡድንም ዳኛውንም ሁሉንም እያሸነፍን ነው ዋንጫ የምንበለው። በቃ አትጨናነቁ። ለፎቃቃ ለቋጣሪ ፊት አትስጠው። እረኔማ እንዴት እንደሸቀ አንዳንዶቻችሁ ስታስጠሉ መዳ ወይ አምር ቀልዳ ይሁናችሁ። ኧረ ስታስጠሉ። ሐሙስ የቀን ቅዱስ አርሰናል ከብሬንፎርድ ከሜዳ ውጭ የሚያደርገውን ጨዋታ በጉጉት እየጠበቅነው ነው። ከሌላ ጊዜ በተሻለና ከሌላ ጊዜው በተለየ መልኩ በጉጉት እየጠበቅነው የዛሬውን ጨዋታ። ምክንያቱም ለአርሰናላውያን ወይ እናሸንፋለን ወይ ሞተን እንቀራለን ያስብላል የዛሬው ጨዋታ። ምክንያቱም አርሰናል ከዚህ በኋላ ማሸነፍ ብቻ ነው የሚጠበቅበት። ካላሸነፈ አደጋ ነው። ጉዳትም ተደራራቢ ሆኖብናል። ጉዳት እያስቸገረን ነው። እኛ ግን ዘንድሮ ከሌላ ጊዜ በተሻለ አማራጮች አሉን። ማሸነፍ እንችላለን። ምርጡ የዜ ኤብሬቼዜ ዛሬ ደምቆ ይታያል። እንዳትጠራጠሩ ገነርሶቼ፣ አሸናፊንን። ኮፒ ሊንክ ሼር አድርጉት። ይመቻል። ትቀልዳለህ እንዴ? ይህ ሁላ ሰው ዛሬ ማታ የሚቋጠርበት ስራ ፈቶ ብሬንትፎርድ እንዲያሸንፍ ነው። እንዲያስጠለ ራሷ እንዲያሸንፍ ማለት ነው። ዛሬ ከባድ ቋጠሮ ነው ያለብን። ሁላችሁም ተጠርጣችኋል። ሁሌ እንደምለው በቃ እድለኛ የሆነ ቡድን ነው አርሰናል። አይ ዶንት ቲንክ የሆነ ኬቪን ሻዳ የሚባለው የብሬንትፎርድ ስታር የሆነ ተጫዋች ማለት ይቻላል ቀይ አይቶ ስለነበረ ከቪላ እንደ አህያ ተራግጦ ዛሬ መግባት የሚችል አይመስለኝም። ባይገባም ግን በደንብ ነው የሚቆጠረው በብሬንትፎርድ ሜዳ። ኧረ እንደው ዛሬ ሳያገባ እንኳን በወጣ አርሰናል። ለማንኛውም እዛው 3 ነጥብ እንዳለ ነው መቆየት ያለበት። 4 ምናምን መሆን የለበትም። 6ማ አይታሰብም። ትልቅ ሆኖ አይደለም አንፈልግም። እሺ ዛሬ በቃ መጨረሻ ትልቅ የቋጠረው ቀን ነው። አቡዬ አለው በለኝ አንተ ነህ። በቃ አንድ ደግሞ የማንቼ ደጋፊ ምንም የማንቼ ብቻ አይደለም የሁሉም ደጋፊ ማለት ነው። ዛሬ ቋጠሮ አርሰናል ላይ ግድ ነው። በቃ ይቋጠርበታል። 3 ነጥብ ሆኖ በቃ ብሬንፎርድ ደግሞ የሆነ ውስጥ የሚነግር ነገር እኔ እንደ ዛሬ የሆነ ብሬንፎርድ የሆነ ነገር የሚያደርግ ያህል እየተሰማኝ ነው። ገብቷል። አርሰናል ወይ አቻ ሲያስወጣው ይታየኛል ወይ ሲያሸንፈው። ዛሬ በከባዱ ነው። ምንም ነው ማልቋጥረው ዛሬ አርሰናል ላይ አንድ ቋጠሮ አልቋጥርም። ቋጠሮን አላባክንም። ፍሬን ቆጥባለሁ። ምክንያቱም አርሰናል ይህን ጨዋታ ኦልሬዲ ተሸንፏል። እኔ ይህን ጨዋታ አርሰናል ካልተሸነፈ እኔ ጥፋ ካላችሁ ግን እጠፋለሁ። ከዚህ በኋላ ልናይ አንፈልግም ካላችሁ ራሱ እጠፋለሁ። አርግ ያላችሁኝ ነው ማድረገው። ብሬንፎርድ ሜዳ ድረስ ሄዶ አርሰናል ነጥብ ይዞ ከወጣ ማሸነፍ አይደለም አቻ ከወጣ ራሱ እኔ አልችልም። በቃ አቻ አርሰናል ከዚህ ጨዋታ 1 ነጥብ ይዞ ከወጣ እኔ ይኸውና የፈለጋችሁትን አድርጉኝ ማለት ነው። የፈለጋችሁትን አድርጉኝ። ደግሞ አልቋጥርም። ለጥ ብዬ ነው የምተኛው። እንቅልፌንም አላጣም። ዘና ብዬ 5 ሰዓት ላይ እተኛለሁ። ጠዋት እነሳለሁ። መጥቼ እያንዳንድሽን ረግጥሻለሁ ማለት ነው። ግን ስትሸነፍ በኋላ ሀቨርስ ጠፍቶ ነው ምናምን ብለህ እንዳታሳብ አንተ ወያላ መግቢያ አንፈልግ። ሌሊትን እተኛለሁ። ለእናንተ ማባክነው ቋጠሮ የለም። አሁን ከዛሬ ጀምሮ 3 ነጥብ ሆኗል ልዩነቱ። በዛው ይቀጥላል። ዛሬ ብሬንፎርድ ይሰጥሻል፣ ትረነግጣለህ። የታባ እንደምገባ እናያለን ማለት ነው። ከሞን ብሬንፎርድ አሳየው ለዚህ ወያላ ማንነትህን ማለት ነው። ለነገሩ ምን ታሳየዋለህ ለዚህ ለራሱ ለከሸፈ ወያላ። ገነርሶች አትደናበሩ። ሁሉ ሙሉ ነው፣ ሁሉ ዝግጁ። ቡካዮ ሳካ፣ ትሮሳርድ እና ማርቲን ኦዲጋርድ ከስብስቡ ጋር ይገኛሉ። አርሰናላውያን ዛሬ አይክፋ እያልኩ ነው ወዳጄ። በካይ ሃቨርትዝ ጉዳት የተከፋችሁ ጉዳት ተደራረበብን ብላችሁ የተደበራችሁ አሸናፊነታችን ይቀጥላል። ምክንያቱም ጉዳት ላይ የነበሩ ምርጥ ልጆቻችን እየተመለሱ ነው። ትሮሳርድ ጨዋታው ላይ ቋሚ ነው። ታዲያ ኦዲጋርድና ቡካዮ ሳካ ከስብስቡ ጋር ይገኛሉ። እንዳታስቡ አርሰናል ቦታውን አይለቅም። እሺ እንዳትጠራጠሩ። ኮፒ ሊንክ ሼር አድርጉ። ይመቻችሁ። የጨዋታ ቀን ነው። የዋንጫው ባለቤት አርሰናል ዛሬ ምሽት 5 ሰዓት ከብሬንፎርድ ከች ይላል። ጉዳት መጣ፣ ቋጣሪ መጣ፣ ምንም አያመጣ። አንተ ይህን ቪዲዮ የምታየው ልጅ በጀግንነት ኮሜንት ላይ ውጤትህን ትገምትልኛለህ ማለት ነው። እኔ 3-0 እንሰጠዋለን ብያለሁ። ያንተን ኮሜንት ላይ ጠብቀ። ቋጣሪያንስ እስከ 7 ሰዓት አስመሽተን እናስቀይማቸዋለን ማለት ነው። መልካም ቀን ፋሚሊ፣ ይመቻችሁ።
ሰላም ጀምአው ብሬንፎርድን ከምንገጥምበት ወሳኝ የፕሪሚየር ሊግ ጨዋታ በፊት እጅግ አስደሳች መረጃዎች እየወጡ ይገኛሉ። እሱን እኔ ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። በተለይ ፎሎ ይደረግ በደንብ። ምንድነው ቀይ ምልክት ካለ እሱን እያጠፋችሁ ጀምአው ወደ መረጃው ሳቀናላችሁ። በዛሬ ጨዋታ ላይ እጅግ ማንጠብቃቸው 3 ተጫዋቾች እንግዲህ ከብሬንፎርድን ከሚገጥመው ቡድን ስብስብ ጋር በጋራ ወደዛው መጓዛቸውን ሰምቻለሁ። ከነሱ መካከል እንግዲህ ቅድሚያ የሚሰጠው ሊአንድሮ ትሮሳርድ ነው። ጨዋታውም ዝግጁ መሆኑን እንግዲህ ኢንስታግራም ገጹ ላይ ያስታውቃል። ከዛ በተጨማሪ ስታርቦይ ቡካዮ ሳካ በዛሬ ስብስብ ውስጥ ተካታለች። አምበላችን ደግሞ ማርቲን ኦዲጋርድም አለው እያለ ይገኛል። ጀምአው ሶስቱም እንግዲህ ከቡድኑ ጋር አብረው ተጉዟሉ። በጨዋታው ላይ ግን ይሰለፉ አይሰለፉ የሚለውን ውሳኔ እንግዲህ የአሰልጣኝ አርቴታ ይሆናል ማለት ነው። ጀምአው እንኳን ደስ አላችሁ። እንደነ ካይ ሃቨርት ያሉ ወሳኝ ተጫዋቾችን ባጣንበት በዚህ ሰዓት ላይ የነዚህ ልጆች መመለስ እጅግ አስደሳች ነው። ጀምአው ሼር ኮፒ ሊንክ አድርጉ፣ ለጀምአው ይዳረስ። በሌላ መረጃ መመለስ ይሆናል። ይመቻችሁ።